ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምናላችሁ ከአሚኮ ሳምንታዊ የስፖርት ትንታኔ ፕሮግራማችን ተጀምሯል። በዛሬው የስፖርት ትንታኔ ፕሮግራማችን በአንድ ርዕሰ ጉዳይ ላይ ቆይታ እናደርጋለን። ይሁም ደግሞ በቅርቡ የሚካሄደው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንታዊ ምርጫና ስራ አስፈጻሚዎች ምርጫ በተመለከተ በተለይ መራጮች ምን ይጠበቅባቸዋል፣ ባለፉት 4 ዓመታት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንታዊ ምርጫና ስራ አስፈጻሚዎች ምን ክፍተቶች ነበሩት፣ አሁን የሚካሄደው ምርጫ በሰላም ተጠናቆ የሀገር ማግኘት ያለባትን ጥቅም እንድታገኝ ትክክለኛ ሰዎች ወደ ቦታው እንዲመጡ ምን መሰራት አለበት ከወዲሁ የሚለው ጉዳይ ላይ ቆይታ የምናደርግ ይሆናል። ለዚህ ቆይታ ደግሞ ሀሳባቸውን የሚያጋሩን የባህር ዳር ዩኒቨርሲቲ ስፖርት ሳይንስ መምህር ዋሲሁን አባተ ናቸው። ከኛ ጋር አብረን ቆይታ ያደርጋሉ። እንግዲህ በቅድሚያ ለጊዜ ከልብ ለማመሰግነው። አመሰግናለሁ። መልካም የተከበራችሁ ተመልካቾቻችን እንግዲህ ዛሬው የስፖርት ትንታኔ ፕሮግራማችን በኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንታዊ ምርጫን በተመለከተ ቆይታ ስናደርግ ለዚህ የስፖርት ትንታኔ ፕሮግራማችን ደግሞ አጋር አካል አለን። ይሁም ደግሞ ኢትዮ ቴሌኮም ነው። ኢትዮ ቴሌኮም የታላቁ ተቋም ኢትዮ ቴሌኮም አክሲዮን በቴሌብር ባሉበት ሆነው ይግዙ ይላል። ለሽያጭ የቀረበው የተቋሙ 100 ሚሊዮን አክሲዮኖች ሲሆኑ እያንዳንዳቸው የ300 ብር ዋጋ አላቸው። ዝቅተኛው መግዛት የሚችሉት የአክሲዮን ብዛት 33 አክሲዮኖች ከ9900 ብር ጀምሮ እስከ 3333 አክሲዮኖች 999900 ብር ድረስ ለሽያጭ ቀርበዋል ይላል። የሱን መልእክት ተከታትለን ስንመለስ ርዕሰ ጉዳዮች ላይ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ሄሎ፣ ዝግጁ? በሚገባ ጨዋታ 130 ተጀምሯል። መኪናው ይመቻል፣ የደረሰው ታድሏል። ይችንስ ሰርተው የሚለወጡባት ማን እድለኛ ይረከባት? አንጋፋው ተቋም ኢትዮ ቴሌኮም 130ኛ ዓመቱን በድምቀት ያከብራል። በአጓጊ ጨዋታና ሽልማቶች ደንበኞቹን ያንበሸብሻል። 6 ዘመናዊ የኤሌክትሪክ መኪናዎች፣ 9 ባለ 3 እግር ተሽከርካሪዎች፣ ከ20 እስከ 100 ሺህ ኤሌክትሮኒክስ ገንዘብ፣ 161 ዘመናዊ ስማርት ስልኮች እንዲሁም 260 ሺህ ሞባይል ጥቅሎችን በሽልማት አቅርበዋል። በኢትዮ 130 ፕሮሞ በቴሌብር ሱፐር አፕ ኢትዮ 130 ፕሮሞ መተግበሪያ ወይም በኮከብ 130 መሰላል በመመዝገብ የሞባይል ጥቅል ሲገዙ በሚያገኟቸው መጫወቻ ዕድሎች በዕድል ጨዋታ ወይም የጠቅላላ እውቀት ጥያቄዎችን በመመለስ እንዲሁም ኢትዮ 130 ላኪ ስሎት በቴሌብር ሱፐር አፕ ኢትዮ 130 ላኪ ስሎት መተግበሪያ ወይም በኮከብ 131 መሰላል በመመዝገብ በቴሌብር ሲጠቀሙ ወይም የአየር ሰዓት ሲሞሉ በሚያገኟቸው የጨዋታ ዕድሎች በዕድል ጨዋታና በማስታወስ ጨዋታዎች የሽልማት ነጥቦችን በብዛት ይሰብስቡ፣ ዕድሎን ይሞክሩ። ኢትዮ ቴሌኮም። ተመልሰናል ተመልካቾች። በዛሬው የስፖርት ትንታኔ ፕሮግራማችን ቀደም ብዬ እንዳስተዋወቁት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንታዊ ምርጫና ስራ አስፈጻሚ ምርጫ በቅርቡ ይከናወናል። በዚህ ጉዳይ ላይ ምን ይጠበቃል በሚለው ጉዳይ ላይ እንግዲህ የባህር ዳር ዩኒቨርሲቲ የስፖርት ሳይንስ መምህር ዋሲሁን አባተ ከኛ ጋር ቆይታ ያደርጋል። ዋሲሁን እንግዲህ በቀዳሚነት እንኳን ወደ ስፖርት ክፍላችን መጣ ብለናል። አመሰግናለሁ በድጋሚ። መልካም እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንታዊ ምርጫና ስራ አስፈጻሚ በቅርቡ ይከናወናል። ምናልባት ስለሚከናወነው የምርጫ ሂደት ከማንሳታችን በፊት ባለፉት 4 ዓመታት የኢትዮጵያ አትሌቲክስ ፌዴሬሽን በፕሬዝዳንትና በስራ አስፈጻሚ ሂደት ውስጥ እንደው አትሌቲክሳችን ምን ገጽታ ነበር ያለፉት 4 ዓመታት የሚለውን መነሻ እናድርገው። መልካም እንግዲህ እንደምናስታውሰው የአሁኑ በስራ ላይ ያለው የአትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባል እንደዚሁም ፕሬዝዳንቷን ጨምሮ ማለት ነው ከዚህ በፊት በነበሩት በሻለቃ አትሌት ኃይሌ ገብረስላሴ ይመራ ከነበረው በመረከብ የቀጠለ ስራ አስፈጻሚ እንደመሆኑ መጠን ጉዞዎቹ መጥፎ የሚባሉ ናቸው ብሎ ለማንሳት አስቸጋሪ ነው። መልካም አጋጣሚዎችም ነበሩት። ሆኖም ግን ደግሞ በዚሁ ልክ ተግዳሮቶችም ነበሩ። እንደው ጠቅላላ ባለ መንገድ እንኳን ለማንሳት ቢያስፈልግ ምናልባት ወደ 2 ኦሎምፒኮችን በዚህ ስራ አስፈጻሚ ውስጥ አይተናል። እንደዚሁም ደግሞ የዓለም ሻምፒዮና፣ የወጣቶች ሻምፒዮና እንደዚሁም ደግሞ የመላ አፍሪካ ጨዋታዎችም የተከናወኑበት ጊዜ ነበረ። በውድድር መንገድ እንኳን ካየ ነውና በተለይ በመላ አፍሪካ ጨዋታዎችና በታዳጊ ወጣቶች ሻምፒዮና ላይ መልካም ውጤቶችን አስመዝግበናል። ሆኖም ግን በኦሎምፒክ ውድድሮች ላይ ከዚህ በፊት ከነበርንበት ወደ ኋላ መምዘግዘግ ውስጥ መውጣት ያልቻልንባቸው ውድድሮችን ነው ያስተናገር ነው። በተለይ ባለፈው 2 የኦሎምፒክ መድረኮች ማለት ነው የቶኪዮን ጨምሮ የአሁኑ የፓሪስ ኦሎምፒክ። እነዚህ ደግሞ በተለይ የአሁኑ ስራ አስፈጻሚ ስራው ላይ መቀጠል የሚያስችል ሁኔታ እንደሆነ ማሳያ በማድረግ በዚሁ ምክንያት ደግሞ ከስልጣን ተረማቸውን ቢጨርሱም እንኳን በዚሁ መቀጠል እንደማይፈልጉና ለቀጣዮቹ አዳዲስ የስራ አስፈጻሚ ኮሚቴ አባላት ሰጣናቸው ለማስረከብ ፈቃደኛ መሆናቸውን አሳይተውናልና ይሄ ደግሞ የሚያሳየው የተሻለ ውጤት በታሰበው መንገድ ልክ እንዳልመጣ ማሳያ ነውና ከዛ አንፃር ደካማ ነው ማለት ይችላል በዚህኛው መመዘኛ። በሌላ በኩል ደግሞ በተለይ እንግዲህ የአትሌቲክስ ፌዴሬሽን በዋናነት የሚቋቋመው ወይም ደግሞ የአትሌቲክስ ፌዴሬሽን የሚመራው ትልቁ ስራው
ከውድድር ባሻገር የቴክኒክ ወይም ደግሞ የታዳጊ ስፖርት ስልጠና ልማት ላይ ትልቅ ሚና እንዲኖረው በማሰብ ነውና ይህ እንግዲህ በሀገራችን ላይ ባሉት የተለያዩ አካባቢዎች የታዳጊ ወጣቶች የስፖርት ልማት ማዘውተሪያ ስፍራዎችን ግንባታ እንደዚሁም ደግሞ የአሰልጣኞችን ግንባታ ወይም ደግሞ የኮች ኤዱኬሽን የምንለው ላይ ትልቅ ስራ እንዲሰሩ በማሰብ ነውና ባለፉት አመታት እንግዲህ ይህ የስራ አስፈጻሚ ኮሚቴ ይህን ያህል ጉልህ ስራ ሰርቷል ብሎ ለመናገር የሚያስችል አይደለም። ምንም እንኳን አሁን ያለችው ሀገሪቱ ያለችበት የማህበራዊ ኢኮኖሚያዊና የፖለቲካ ጡዘቱ የዚህ ሰለባ ቢያደርገንም እንደዛም ሆኖ ግን የተለየ እንቅስቃሴዎችን አልታዘብንም ማለት እንችላለን። ስለዚህ እንደው ጠቅለል አድርገን ስናየው የተሻለ ውጤቶችን ያላየንበት የተሻለ የአትሌቲክስ አስተዳደር ያላየንበት ተርም ነው ብንል ማጋነን አይሆንም። ምናልባት ብቸኛውና ጥሩ ስኬት ነው ብለን ማንሳት የምንችለው ከአዲዳስ ካምፓኒ ጋር ያላቸው ስምምነት ምክንያት በማድረግ ለተለያዩ የስልጠና ማዕከላትና ክልል ፌዴሬሽኖች የስፖርት ትጥቅ ከማደል ባለፈ እዚህ ግባ የሚባል የስፖርት ልማት ላይ ትልቅ ስራ ተሰርቷል ብሎ ለመናገር የሚያስደፍር አይደለም ማለት ይቻላል። ጥሩ ምናልባት ወደ ዋናው ርዕሰ ጉዳያችን ከመምጣታችን በፊት የተወሰኑ ሀሳቦችን እናንሳ ብለን ነው። በዚህ በትንሹ ከተመለከትን ያለፉትን 4 ዓመታት የፌዴሬሽኑን ስራ አስፈጻሚዎች ሂደትን እንደ መርህ ስፖርት ማኔጅመንት አንድ ተቋም ነው ማለት ይቻላል። ለአንድ ስፖርት እድገት ትልቅ አቅም የሚፈጥር መድረክ ነው ብዬ አስባለሁ እና እንዲያው ስፖርት ማኔጅመንታችን ሂደት ስንመለከት ስትራቴጂያችን የአጠቃላይ ሳይንሳዊ መርሆችን ተከትሎ የሀገራችን የስፖርት መድረክ በአትሌቲክሱ ማለት ነው እየተመራ ነው ማለት እንችላለን። ትዝብት ምን ይመስላል እንደ ባለሙያ? መልካም እንግዲህ ወደ ትዝብቱ ከማለፋችን በፊት ምናልባት ይሄ ስፖርት አስተዳደር ምንድነው የሚለውን ሀሳብ ብናነሳ መልካም ይመስለኛል። የስፖርት አስተዳደር እንግዲህ በተለይም ከስፖርት ተቋማት ጋር በተገናኘ የትኛውም የስፖርት ተቋማቸውን ለአሰራር ምቹ በሆነ ተቋማዊ መዋቅር ውስጥ በማለፍ ወይም ደግሞ በዛ መንገድ ውስጥ በመዘርጋት የተሻለ አሰራር ለተገልጋዩ ወይም ደግሞ ለደንበኞች ማቅረብ መቻል። ይህንን በሚደረግበት ሂደት ደግሞ መሰረታዊ ነጥቦች መሟላት መቻል አለባቸው ወይም ደግሞ እይታ ውስጥ መግባት መቻል ይኖርባቸዋል። እነዚህ ከስፖርት ተቋማት የሚጠበቁ መሰረታዊ ነጥቦች ምንድናቸው? ተቋማዊ መዋቅር ሊኖረው ይገባል። ዓለም አቀፍ ደረጃውን የጠበቀ የአሰራር ሂደት ሊከተል ይገባል ማለት ነው። እነዚህን ለማድረግ እንግዲህ በዋናነት የትኛውም ተቋም ሊኖረው የሚገባው መሰረታዊ መርሆች አሉ። አንደኛው እቅድ የምንለው ነው። ተቋማዊ እቅድ ሊኖረው ይገባል። ሌላኛው ደግሞ ያ ተቋም የታቀደውን እቅድ በተደራጀ መንገድ ማለፍ ይኖርበታል። ይሄ የተደራጀ መንገድ ሲያልፍ ደግሞ የአፈጻጸም ሂደቶች ይኖሩታል። በዚህ አፈጻጸም ሂደቶች ግምገማዎችን ማለፍ መቻል ይኖርበታልና ሌላው ደግሞ ከበጀት ወይም ከፋይናንስ ጋር በተገናኘ ነጥቦች ይነሳሉ። እንግዲህ እቅድ ስንል የትኛውም የስፖርት ተቋም የአትሌቲክስ ፌዴሬሽንን ጨምሮ ማለት ነው ተቋማዊ እቅድ የምንለው ትልቁ የዛ ተቋም መገለጫ የሆነው ስትራቴጂክ እቅድ የምንለውም ጭምር አንዱ አካል መሆን መቻል አለበት። በአጭር ጊዜና በረጅም ጊዜ ውስጥ የሚፈጸሙ ተግባራዊ እቅዶች ይኖራሉ ወይም ደግሞ የክንውን እቅዶች ወይም ኦፕሬሽናል ፕላንስ የምንላቸውን የሚያካትት ማለት ነው። እነዚህን መኖር መቻል ይኖርባቸዋል። ፌዴሬሽኑ የት ላይ ነው ያለው? ወዴት ነው መሄድ የሚፈልገው? በምን አይነት መንገድስ ወደፊት እድገቱን ማምጣት ይችላል? አሁን ካለበት ሁኔታስ በምን ያህል ፍጥነት የታሰበበት አላማ ላይ መድረስ ይቻላል የሚለውንም ማሳያ ነው ማለት ነው እቅድ የምንለው። እነዚህን እቅዶች እንግዲህ በተደራጀ መንገድ ማስኬድ፣ ተቋማዊ መዋቅር እንዲኖረው ማድረግ፣ የሰው ኃይል የተደራጀ የሰው ኃይል እንዲኖረው ማድረግ፣ አሰራሮቹ ደግሞ ከዓለም አቀፍ አሰራር ጋር የማይጣረሱ ምናልባትም ደግሞ ምቹ የሆኑና ለደንበኞች ለተገልጋዮችና ለባለድርሻ አካላት ጥሩ መስመር የሚከፍት ሆኖ መገኘት መቻል ይኖርበታል። ይህንን መስመር ሲከፍት ደግሞ ፌዴሬሽኖች በተለይም ደግሞ እንደ አትሌቲክስ ፌዴሬሽን ያሉ እንደኛ ሀገር ትልቅ ተቋም ነውና በስፖርት ላይ ካሉት ሌሎች ፌዴሬሽኖች ጋር እንደዚሁ ብናነጻጽር ጠንካራ ተቋም ነው ብለን መግለጽ የምንችለው በተለይም ደግሞ ከፊል ራስ ገዝ ፌዴሬሽን ብለን መግለጽ የሚያስችል ቁመና ያለው ፌዴሬሽን ነውና በዚህ ረገድ ጠንካራ የሆነ ተቋማዊ መዋቅር እንዲኖረው ይጠበቃል ማለት ነው። ከዚህ መነሻ በማድረግ እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ምን የሚመስል ቁመና አለው ብለን ማንሳት ብንጀምር ምናልባት ከተቋማዊ መዋቅር ብንነሳ ፌዴሬሽኑ እንደሚታወቀው በጠቅላላ ጉባኤ በሚመረጡ የስራ አስፈጻሚ ኮሚቴ አባላት ፕሬዝዳንትና ምክትል ፕሬዝዳንቶችን የያዘ ነው። ይሄ ተቀዳሚ ምክትል ፕሬዝዳንትና ምክትል ፕሬዝዳንት ይኖረዋል፣ ስራ አስፈጻሚዎች ይኖሩታል። እነዚህ ስራ አስፈጻሚዎች በተለያዩ ኮሚቴዎች ውስጥ ገብተው የተቋሙን ስራ በተቀላጠፈ መንገድ እንዲያስኬድ ማድረግ የሚያስችል ንድፈ ሀሳብ በወረቀት ደረጃ የተቀመጡ ስራዎች አሉት። የዕለት ተዕለት ስራውን ደግሞ የሚመራው የፌዴሬሽኑ ዋና ስራ አስፈጻሚ ወይም ደግሞ የፌዴሬሽኑ የጽህፈት ቤት ኃላፊ ይሆናል። ሌሎች የሰው ኃይልና ሌሎች ዲፓርትመንቶች የፋይናንስ ዲፓርትመንቶችም ይኖሩታል። ይህ እንግዲህ ተቋማዊ መዋቅሩ በዚህ መንገድ እንዲደራጅ ታስቦ የተቀመጠ ነው። ሆኖም ግን በአሰራር ደረጃ ይህንን ሲያንጸባርቁ አናይም። በተለይም ደግሞ የስራ አስፈጻሚ ኮሚቴ አባላት በተለያዩ ስራ አስፈጻሚ ቴክኒክ ኮሚቴ ውስጥ ገብተው ስራዎችን እንደሚሰሩ ቢጠበቅም
ለምሳሌ ማንሳት እንኳን ብንፈልግ በተለይ ቴክኒክ ኮሚቴ ይሰራል ተብሎ የሚታሰበው የቴክኒክ ዲቨሎፕመንት ላይ የዩዝ ዲቨሎፕመንት ላይ ይሰራል ተብሎ ይታሰባል። እሱን ሲሰራው አናስተውልም። ምናልባትም ከዚህ በፊት የነበሩት የስራ አስፈጻሚ ኮሚቴ አባላት በንቁ ሁኔታ የተሳተፉ ያልነበሩ አሉና ይህ ማሳያው እንግዲህ ከዚህ በፊት አሁን እስካሁን ድረስ ያገለገለ ያለው የስራ አስፈጻሚ ኮሚቴ አባል በንቁ ተሳትፎ ፌዴሬሽኑን ከፍ ወዳለ ደረጃ ለማምጣት ስራዎች እየተሰሩ እንዳልሆነ ማሳያዎች ናቸው ማለት ነው። ስለዚህ ደካማ አይነት ሂደት የነበሩበት በተለይ ከስፖርት አስተዳደር ጋር በተገናኘ ደግሞ ፌዴሬሽኑ ራሱን ችሎ ያልቆመ ምናልባትም ግለሰቦች ከፌዴሬሽኑ በላይ ተጽዕኖ ፈጣሪ የነበሩበት ተርም ነው ብለን መግለጽ እንችላለን። ለዚህ ማሳያም በቅርብ ጊዜ ያየናቸው የኦሎምፒክ ውድድሮች ላይ ከአትሌቶች ምርጫ ጋር በተገናኘ ደካማ የውሳኔ አሰጣጦችን ታዝበናል። አንዳንድ ግለሰቦች ከፌዴሬሽኑ በላይ ሆነው በልመናና በሽሩሩ ሲሄዱ አይተናል። ይሄ ደግሞ ማለት ፌዴሬሽኑ የውሳኔ አሰጣጥ ላይ ደካማ ቁመና እንደነበረው ማሳያ ነው። ይሄ ደግሞ በተለይ አስተዳዳሪ ጉዳዩ ላይ ሽባ የሚያደርገው መሆኑን መታዘብ እንችላለን ማለት ነው። ባለፉት 130 ዓመታት ኢትዮጵያዊ ምልክት ሆኖ ዓለም የደረሰበትን አዳዲስ ቴክኖሎጂ ተክኖ የቴሌኮም ሽፋኑን 99% በማድረስ ከ78 ሚሊዮን በላይ ታማኝ ደንበኞችን አፍርቷል። ኢትዮ ቴሌኮም እነሆውን ደግሞ ሁሉንም ኢትዮጵያዊ የሚያሳትፍ የ10% አክሲዮን ሽያጭ ተጀምሯል። እርሶስ ይህን ታላቅ የምስራች ሰምተዋል? በዚህ ታሪካዊ ዕድል ለመጠቀምስ ተዘጋጅተዋል? 100 ሚሊዮን አክሲዮኖች ለሽያጭ ቀርበዋል። እያንዳንዳቸው 300 ብር ዋጋ ያላቸው አክሲዮኖች ከመነሻ 33 አክሲዮኖች እስከ 3333 አክሲዮኖች ለሽያጭ ቀርበዋል። የትም ሳይደክሙ ሳይጉላሉ የቴሌን አክሲዮን በቴሌብር ሱፐር አፕ መግዛት ይችላሉ። ወደ ቴሌብር ሂሳቦ ከሌላ ባንክ ሂሳቦ በኢትዮ ቴሌኮም አገልግሎት ማዕከላት ወይም በቴሌብር ወኪሎች ገንዘብ ገቢ በማድረግ በ48 ሰዓታት ውስጥ ክፍያውን መፈጸም ይችላሉ። ለገበያ የቀረቡት አክሲዮኖች አስቀድመው ተሽጠው ካልተጠናቀቁ ሽያጩ እስከ ታህሳስ 25 2017 ድረስ ይቆያል። የሀገር ኩራት፣ የሕዝብ ሀብት፣ ኢትዮጵያዊ ተቋም ኢትዮ ቴሌኮም። ተመልሰናል ተመልካቾች፣ ውይይታችን ይቀጥላል። ዋሲሁን ምናልባት በቅርቡ እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንታዊ ምርጫ ይከናወናል፣ ስራ አስፈጻሚ በተመሳሳይና ወደ ምርጫው ከመሄዳችን በፊት ምናልባት ባለፉት ታሪኮቻችን ወደ ኋላ እንመለስና ምርጫ ሲከናወን ማጭበርበሮች ይከሰታሉ። ስፖርቱ ላይ ያለው ሁሉም ያገባኛል የሚለው በርካታ ነውና እንደው ምክንያቶቹ ምንድነው ማለት እንችላለን? ስፖርቱ ላይ ምን ነገር ስላለ ነው እንደዚህ ለማጭበርበር ችግሮች እንዲፈጠሩ ምክንያት የሚሆነው? መልካም እንግዲህ በዋናነት በተቋማት ዘንድ ምርጫዎች የሚከናወኑት ትክክለኛውን ሰው ወደ ተቋሙ መሪነት በማምጣት ተቋሙ የታሰበለትን ዓላማ እና ግብ እንዲያሳካ መርዳት የሚችሉ አካላት እንዲመጡ ከማሰብ ነው። ይህ ምርጫ እንግዲህ ፍትሃዊ ዲሞክራሲያዊ ሆኖ በዛ መንገድ የሚመጡ አካላት ቦታውን እንዲይዙ በማድረግ የተሻለ የአመራር ብቃት ያላቸው ሰዎች ወደፊት እንዲመጡ ማስቻል ግምት ውስጥ የሚያስገባ ነው። ሆኖም ግን በእኛ ሀገር ነባሪ ሁኔታ በተለይም ደግሞ ስፖርቱ ዘርፍ ላይ በተደጋጋሚ ያየን ያለ ነው። እንዲህ አይነት ምርጫዎች በሚመጡበት ጊዜ ሁሉ ጊዜ ውዝግቦች አይጠፉም። ምናልባትም አንዳንዴ የተለየ ጥቅም ያለ እስኪ አስመስል ድረስ በተደጋጋሚ እናያለን እና እንግዲህ የነዚህ ትልቁ ምክንያት ብለን ማንሳት የምንችላቸው ብዙ ነጥቦች ይኖራሉ። ከነዛ ውስጥ እንግዲህ በዋናነት የምናየው ምንድነው ተቋማት በባለሙያዎች የመመራት ሁኔታዎች ላይ ክፍተት እንዳለ አንድ ማሳያ ነው። ሌላኛው ደግሞ የፖለቲካ ተጽዕኖ ውስጥ መውደቅ፣ ከዛ ውጭ ደግሞ በሙስና መስመር ውስጥ የሚያልፉ አካላት የስፖርት ዘርፉ ላይ ለመምራት የሚያሳዩት ዝንባሌ ጭምር ምርጫዎች ሲመጡ የውዝግቦች መነሻ ሆኖ እናገኘዋለን። ምናልባት እንግዲህ በኢትዮጵያ አትሌቲክስ ፌዴሬሽን ከዚህ በፊት እንግዲህ ከመጀመሪያው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ከሌተና ኮሎኔል ብርሃኔ ጀምረን ብንሄድ በኋላ እምነት ተስፋዬ ሽፈራውን ብንመጣ ከዛ በኋላ ደግሞ እንግዲህ እነ ወይዘሮ ብስራት ጋሻው ጠና እያልን እናለባቸውን እየጠቀስን በኋላ እነ ሻለቃ ኃይለ ገብረስላሴ አሁን ደራርቱን እየጠቀስን ስንመጣ በመጠኑም ቢሆን ውዝግቦችን እናስተውላለን። የሙያተኛ መስመር ይምጣ ተብሎ ሲታሰብ ሙያተኞች የሚመጡበት መስመር ላይ ሌላ ክፍተቶች እናያለን። ጫናዎች ይኖራሉ። እነዚህ ጫናዎች ውስጣዊ ውጫዊ ሆነው እናገኛቸዋለን እና ከዛ አንጻር ምርጫዎች የውዝግብ መነሻዎች ይሆናሉ። በተለይ አትሌቲክስ ፌዴሬሽን ላይ ደግሞ እነዚህ ውዝግቦች የመጡት ለምንድን ነው ብለን ስንጠይቅ የተለየ ጥቅም አለው ወይ የሚያስብል ነገር ይኖረዋል። ሆኖም ግን እንደሚታወቀው አትሌቲክስ ፌዴሬሽን አገልግሎት ሰጪ ተቋም ነው። ያን ያህል እንኳን የገቢ ምንጭ አለው ብሎ ለመናገር የሚያስችል አይደለም። ምናልባት ስራውን በአግባቡ መስራት ከተቻለ የአትሌቲክስ ስፖርት ለማሳደግ ሚና ይኖረው ካልሆነ በስተቀር ከዛ የዘለለ ከፍተኛ ትርፍ አለው ብለን ምክንያቱም ለትርፍ የተቋቋመ ድርጅትም እንዳለ መሆኑ ማለት ነውና የለውም ብለን እናምናለን። የነዚህ ውዝግቦች ትልቁ መነሻ ቀደም ሲል ለማንሳት እንደሞከርኩት ምናልባት ሽኩቻዎች ይኖራሉ። በሙስና የተጠለፉ ሰዎች እዚህ መስመር ውስጥ የመግባት ዝንባሌዎች ይኖራል። ያለበለዚያ ደግሞ
አቅም የሌላቸው ሰዎች ወደ ቦታው እንዲመጡ ለማድረግ ታሳቢ በማድረግ ይሆናል ማለት ነውና ይህንን ሽኩቻ በምን አይነት መስመር ማውጣት ይቻላል? ለምሳሌ እንደው እንደ ትንሽ ነገር ማንሳት እንኳን ብንችል የኢትዮጵያ አትሌቲክስ ፌዴሬሽን ላይ የሚመጡ ስራ አስፈጻሚ ኮሚቴ አባላት ለአትሌቲክስ ስፖርት ትልቅ አስተዋጽኦ አበርክቶ የነበራቸው ሰዎች ሆነው ካገኘናቸው ይህን ሽኩቻ ያጠፋዋል ማለት ነው። ምክንያቱም አቅም ያላቸው ሰዎች ናቸው ወደ ቦታው የሚመጡት፣ ወደ እጩነት የሚመጡት። እነዚህ ሰዎች የሚመሩት ፌዴሬሽን ሀገሪቱ ላይ ትልቅ ተጽዕኖ ማምጣት የሚችል የአትሌቲክስ ስፖርት ላይ ልማቱ ላይ መስራት የሚችሉ ይሄ የአትሌቲክስ ምርጫ የአትሌቶች ምርጫ እንደዚሁም የአሰልጣኞች ምርጫና ሹመት ላይ ጊዜውን የማያጠፋ የውጭ ጉዞ ላይ ትኩረት የማያደርግ ነገር ግን ለሀገር ውስጥ የስፖርት እድገት የአትሌቲክስ እድገት ምን ያላቸው ሰዎች እንዲመጡ ማድረግ የሚቻል ቢሆን ኖሮ ይህንን ሽኩቻ ልናስተውል አይገባም ነበርና ከዛ በመነሳት እንግዲህ ምን ታዘበውም ሀቅ እንደው ቅርብ ባለሙያም ሆነ ደግሞ ስታዩ ይበልጥ የሚሰማ ስሜት አለና ለዚህ ሽኩቻ ትልቁ መስመር ተቋማዊ መዋቅር ባለመኖሩ ሲስተም ባለመዘርጋቱ እንደሆነ ይሰማሃል። ይህ ሲስተም ቢዘረጋ እጩ ሆነው የሚቀርቡ ሰዎች ወደ ምርጫ መስመሩ ስንገባ የሚመጡ አካላት ዋናውና ትልቁ ነጥብ የእጩ መቅረቢያ መስፈርት ከተቀመጠ ውዝግቦች ይጠፋሉ፣ እንደዚህ አይነት ክርክሮች ይወጣሉና ይህ መስፈርት ጉዳይ አንድ ክልል ከሌላው ክልል የተለያየ መስፈርት ይዞ ይመጣል። አንደኛው በሌላ መንገድ ሲለካ ሌላኛው በሌላ መንገድ ይለካል። ምናልባትም አንዳንዶቹ ደግሞ ያለምንም መለኪያ በግለሰብ ጥቆማዎች ሊሆኑ ይችላሉና እነዚህ ምናልባት የዚህ ጭቅጭቅና ንትርክ እንደ መነሻ ይሆናሉ ብዬ አስባለሁ። ምናልባትም በመስፈርት ሳይንሳዊ መስመሩን ተከትለን ማስኬድ ከቻልን ከውዝግቦችም ነፃ የሆነ ምርጫ ማከናወን ይቻላል። ከዛ በዘለለ ደግሞ ለሀገሪቱ የአትሌቲክስ እድገት ተጽዕኖ ማሳደር የሚችሉ አቅም ያላቸው አመራሮችም በመውጣት አትሌቲክሱን እንዲመሩ በማድረግ አሁን ካለንበት የውጤትም የልማትም ማሽቆልቆል ወደፊት ተስፈንጥረን መሄድ የምንችልበት እድል ይኖራል ብዬ አምናለሁ። በቀጣይ ምናልባት ምናነሳው ምርጫ ተመራጮችም አስመራጮችም እንዲሁም ደግሞ መራጮችም ራሳቸው ወደፊት የሚጠበቅባቸው ምርጫው ላይ የሚጠበቅባቸው ነገር ሊኖር ይችላል። እሱን ደግሞ ወደ ኋላ የምናነሳው ጉዳይ ይሆናል። ምናልባት በዚህ ወደ አመራርነት የሚመጡ ከዚህ በኋላ ወደ አመራርነት የሚመጡ አካላት ኃላፊነታቸው ምን መሆን አለበት? ካለፉት ጊዜያት በመነሳተስ ምን ትምህርት ወስደው በተለይ ቀጣይ እንግዲህ አመራር ሲባል የወደፊቱን የሚተነብ መሆን አለበት ብዬ አስባለሁ። ከዚህ አንጻር አሁን እጩዎች ታውቀዋል። እነዚህ እጩዎች ምናልባት እድሉን የሚያገኙ ወደ መሪነት የሚመጡ አካላት ምን ላይ ትኩረት አድርገው መስራት አለባቸው ብለህ ታስባለህ እንደ ማኔጀር? ጥሩ እንግዲህ እጩዎቹ ሁላችንም እንደተመለከትነው ለቀጣዩ ምርጫ እንግዲህ ከአንድ ወር ያነሰ ጊዜ ነው የቀረንና ለዚህ ምርጫ ዝግጁ የሆኑ እጩዎች እንደወጡ ሰምተናል። ሆኖም ግን አትሌቲክስ ፌዴሬሽን በዚህ ጊዜ ውስጥ የማጣራት ሂደቶች ሊኖሩ እንደሚችሉ ግንዛቤ እንድንወስድ መረጃዎችን አስተውለናልና ከዚህ በመነሳት እንግዲህ ምናልባት አሁን ላይ ያሉ እጩዎችን ግምት ውስጥ አስገብተን ምን መስራት ያለባቸው ያሉ ነጥቦችን ልናነሳ እንችል ይሆናል። ሆኖም ግን ከዛ በፊት እኔ ጋር የሚመጣ አንድ ጥያቄ አለ። ትልቁ ነጥብ ምንድነው? እነዚህ እጩዎች በራሳቸው አትሌቲክስ ፌዴሬሽን ወደፊት ማራመድ የሚያስችል ቁመና ይዘው ነው ወይ ወደዚህ የመጡት? ከመሰረቱ ችግሮችን መፍታት ካልቻልን ይሄ እነዚህ ስራዎች ይሰሩ ብለን ከማውራት የዘለለ ተግባራዊ ለውጥ ማምጣት ምንችል አይመስለኝምና እነዚህ እጩ ሆነው የቀረቡ አካላት ቢያንስ ትንሹን ነገር ስልታዊ እቅድ ይዘው ቀርበው በዛ ስልታዊ እቅድ ውስጥ የሚታዩ ክፍተቶችን ገምግመው ከዛ በኋላ መጨመር ያለባቸውን ከሌሎችን በመውሰድ የራሳቸውም የተሻለ ነገር ካላቸው ያንን በማየት ግምገማዎችን በማድረግ የተሻለ ስራ እንዲሰሩ መንገድ ሊከፍትልን ይችላልና ያ ባለመሆኑ ትልቅ ጥያቄ ያጭርብኛል እኔ ላይ። ሆኖም ግን በየትኛው መንገድ ተመልምለው እጩ ሆነው ቀርበዋልና እነዚህ እጩ ሆኑ አካላት የተሻለ ስራ እንዲሰሩ እንደው ጥቆማም ምናልባትም የግል እይታዬን ለማስቀመጥ ያህል የመጀመሪያውና ትልቁ ነጥብ ምንድነው? እኛ ሀገር ላይ ያለው የአትሌቲክስ ነባራዊ ሁኔታ መረዳት ያስፈልጋል። እጩ ፕሬዝዳንቶች ወይም ደግሞ እጩ የስራ አስፈጻሚ ኮሚቴ አባላት ነባራዊ ሁኔታውን መረዳት ይኖርባቸዋል። ነባራዊ ሁኔታውን መረዳት ስንል እንግዲህ የሀገራችን አትሌቲክስ የት ነው የነበረው? አሁን ምን ላይ ነው ያለው? ወደፊትስ በምን አይነት ሂደት የተሻለ ደረጃ ላይ መገኘት ይፈልጋል የሚለውን የተቋሙን አጠቃላይ ነባራዊ ሁኔታ መረዳት ያስፈልጋል። ይህ ስንል እንግዲህ እነዚህ አካላት ስፖርቱን በትክክል የተረዱ መሆን ይኖርባቸዋል ማለት ነው። በሌላ አገላለጽ ያለበለዚያ የት እንደነበረ ምን ላይ እንዳለ ለዚህ ከነበርንበት እዚህ እንዴት እንደደረስን ወደ ኋላም ሄደን ከሆነ ደግሞ ወደ ኋላ እንድንሄድ የዳረጉን ትልልቅ ተግዳሮቶች አሉ። እነዛን ተግዳሮቶች መለየት የማያስችል አቅም ከሆነ ያላቸው አሁንም ወደፊት የተሻለ እርምጃ እንድንራመድ የሚረዱን ላይሆኑ ይችላሉ ማለት ነው። ስለዚህ ይህንን ነባራዊ ሁኔታ መረዳት ይኖርባቸዋል። ሌላኛው ደግሞ ዓለም አቀፋዊ ሁኔታዎችን በተመሳሳይ መረዳት ይኖርባቸዋል። እንግዲህ አትሌቲክስ በሀገር ውስጥ ብቻ በሚኖሩ ውድድሮች በመሳተፍ እና መሰል ነገሮችን በማድረግ ብቻ የሚሸፈን አይደለም።
የዓለም አቀፍ ገጽታችንን ራሳችንን እናሳይበትም አንድ መድረክ ነው። ለዛም ነው የአትሌቲክስ ስፖርት ሀገራችን ካሏት በውጭ ሀገራት ካሏት የቆንጽላ ጽሕፈት ቤቶች ባልተናነሰ ሁኔታ የሀገራችን ባንዲራ ከፍ ብሎ እንዲውለበለብ የሚያደርግ ስፖርት ነው። በተለያዩ ውድድሮች ላይ አሸናፊ አትሌቶቻችን የሀገራችን ባንዲራ ከፍ ብሎ እንዲውለበለብ ያደርጋሉ። ያ ማለት አትሌቲክስ የሀገር ውስጥ ኮንሰፕሽን ብቻ አይደለም፣ ዓለም አቀፍ ተጽዕኖ ማሳደር የሚችል ነው። የኛንም ሀገር ገጽታ ከፍ የሚያደርግ የስፖርት ዘርፍ ነውና ይህንን የስፖርት ዘርፍ የሚመሩ አካላት ነባራዊ ሁኔታውን መረዳት ይኖርባቸዋል። ዓለም የደረሰችበት ደረጃ ምን ላይ ነው? ጎረቤት ሀገራችን እንኳን ኬንያን እንደ ምሳሌ ብናነሳ የኬንያ የስፖርት አስተዳደር ምን ይመስላል? አደረጃጀቱ ምን ይመስላል? በተለይ አትሌቲክስ ስፖርት የሚመሩት በባለሙያዎች ተደግፎ ነውና ይህንን ስታይ እኛ ሀገርስ ምን ላይ ነው ያለ ነው? ኬንያ አሁን በውድድር ደረጃ እንኳን ብትሄድ በጣም ከፍተኛ በሆነ ፍጥነት ወደፊት እየሄዱ ነው። ይሄ ደግሞ የሚያሳየው ከተቋማዊ አደረጃጀት ከተቋማዊ መዋቅር ጀምሮ የስራ አስፈጻሚ ኮሚቴ አባላት እያንዳንዱ የስራ አስፈጻሚ ኮሚቴ አባላት በጣም ስራ ላይ ጊዜያቸውን የሚያጠፉ ናቸው። እኛ ላይ አብዛኞቹ ማለት እንችላለን ምናልባትም ባለፉት 2 ዓመታት ያልተሰበሰቡ የስራ አስፈጻሚ ኮሚቴ አባላት አሉ። ደንቡ እንደሚገልጸው ከ2 እና ከ3 በላይ ስብሰባዎች ላይ ያልተገኙ ስራ አስፈጻሚ ኮሚቴ አባላት ስራ አስፈጻሚ ኮሚቴ ላይ ላይቀጥሉ የሚችሉበት እድል እንዳለ ይጠቁማል። ሆኖም ግን እነዚህ እስከ አሁኑ ድረስ የኮሚቴ አባላት ሆነው አሉና ይሄ የሚያሳየው እንግዲህ አንድ ሰው እዛ ኮሚቴ ላይ ሲገባ እንደ ሀገርን ወክሎ እንደ መግባቱና የሀገርን ስፖርት ለማሳደግ ሚና ይኖረዋል ተብሎ ታስቦ እንደ መግባቱ በእያንዳንዱ ስብሰባዎችና በሚኖሩ ውይይቶች ላይ ከፍተኛ ሚና ሊኖረው ይገባል። ይህንን ማድረግ ይኖርበታልና ከነዚህ ሀገራት የምንወስደውን ልምድ መቀመር የሚችል መረዳት የሚችል እነዛን ልምዶች በማምጣት ከኛ ጋር ነባራዊ ሁኔታ ጋር ደግሞ በማጣጣም ስራዎችን መስራት የሚችል መሆን መቻል አለበት። ዓለም ላይ የስልጠና ሂደቱ ምን ላይ ደርሷል? እኛ ሀገር ላይስ ምን ላይ ነው ያለው? የስፖርት አስተዳደር በምን መንገድ ነው እየተመራ ያለው? እኛ ሀገር ላይስ አሁንም ክላሲካል በሆነ የስፖርት አስተዳደር ውስጥ እየሄድን ያለ ነው። አንዳንዴ ፖለቲከኞች ሲመሩት ያለ አንዳንዴ ደግሞ ተቋማትን መምራት የሚያስችል አቅም ያላቸው ሰዎችም እንደዚህ ሲመሩት አስተውላለህ እና ለውዝግቡ ምክንያቱም ይሄ ነው። ስለዚህ ይህንን ነባራዊ ሁኔታ መረዳት ይኖርባቸዋል። ሌላኛው ተግባቦት የምንለው ነው። ትልቁ ነጥብ ተግባቦት ነው። እንግዲህ ተግባቦት ስንል ከተቋም ውስጥ ካሉ ሰራተኞች ጋር መግባባትን መፍጠር መቻል ይኖርባቸዋል። ከአትሌቶች ጋር በተመሳሳይ ከአትሌት ማኔጀሮች እና አሰልጣኞች ጋር ከኤጀንቶች ጋር ወይም ደግሞ ከወኪሎች ጋር ተመሳሳይ ጥሩ የሆነ ግንኙነት መፈጠር መቻል ይኖርበታል። ከመንግስትም ጋር እንደዚሁ መልካም ግንኙነት መፈጠር አለበት። እንግዲህ ስፖርት ከመንግስት ወይም ከፖለቲካ ጋር የተለያየ ነው ስንል ከመንግስት ጋርም የተለያየ ነው ማለት አይደለም። አሉት ነጥቦች አሉት። ከመንግስት ጋር በጋራ መሰራት መቻል አለበት። ምክንያቱም እያንዳንዱ የፌዴሬሽኖች አትሌቲክስ ፌዴሬሽንን ጨምሮ በባህልና ስፖርት ሚኒስቴር የማህበራት ማደረጃ ዘርፍ ውስጥ ተቋቁመው በዛ ፈቃድ ውስጥ ያገኙ ናቸው። ያ ማለት ሙሉ ለሙሉ ጣልቃ እንኳን ባይገባ የአድቫይዘሪና የሬጉላቶሪ ወይም ደግሞ የቁጥጥርና ክትትል እንደዚሁም ደግሞ ድጋፍ ማድረግ ሲያስፈልግ በዛ ውስጥ የመምጣት እና የመግባት እድሎች አሉት በሚኒስቴር መስሪያ ቤቱ በኩልና ከመንግስትም ጋር እንደዚሁ ተግባብቶ መስራት መቻል ይኖርበታል። ከዓለም አቀፍ ተቋማት ጋር በተመሳሳይ ለምሳሌ አትሌቶች ውድድሮች ሲኖሩ ቻይና ላይ የነበሩ ብዙ ውድድሮችን ማስተዋል እንደምንችለው ለጉልበት ብዝበዛ ሁሉ ሲዳረጉ እንደነበረ ሰምተናል። ከዛ በዘለለ አሰልጣኞች ራሳቸውን ማሻሻል ማብቃት ቢፈልጉ ከዓለም አቀፍ ተቋማት ጋር በሚኖር መልካም ግንኙነት አሰልጣኞቻችን ራሳቸውን እንዲያሻሽሉ አዳዲስ እውቀቶችን ይዘው እንዲመጡ ማድረግ ይችላል። እንደዚሁም ደግሞ ራሳቸውን ሪፍሬሽ እያደረጉ ወደ ስልጠናው እንዲገቡ ማድረግ ይችላል። ስለዚህ ተግባቦት የምንለው ትልቁ ነጥብ ነው። ሌላኛውና በጣም ወሳኙ ነገር እንግዲህ የመሪነት ጥበብ የምንለው ነው። ፕሬዝዳንት ወይም ምክትል ፕሬዝዳንቶች ብቻ አይደለም የመሪነት ጥበብ ሊኖራቸው የሚገባው። ሁሉም የስራ አስፈጻሚ ኮሚቴ አባላት መሪዎች ናቸው። ምክንያቱም እኛ ሀገር ላይ ያሉ ክልሎች አሉን። በእኛ ሀገር ነባራዊ ሁኔታ ክልሎች የዋናው ፌዴሬሽን ተወካዮች ናቸውና እንደ ቅርንጫፍ ምን ወስዳቸው ናቸው። ስለዚህ እነዚህን ክልሎች ከስራ አስፈጻሚ ኮሚቴ አባላት ያሉ አካላት የሚሰጧቸው መመሪያዎች ይኖራሉ፣ ግንዛቤዎች ይኖራሉ፣ ክትትሎች ይኖራሉና ሁሉም የስራ አስፈጻሚ ኮሚቴ አባል የመምራት አቅም ሊኖረው ይገባል። ውዝግቦችን መቀነስ የሚያስችል አቅም ሊኖራቸው ይገባል። ስልታዊ ሀሳቦችን ማምጣት ይኖርባቸዋል። አትሌቲክስ ፌዴሬሽን ከየትኛውም ግለሰብ በላይ መሆኑን ማሳየት የሚያስችል ቁመና ሊኖራቸው ይገባል። ያለበለዚያ ልክ ከዚህ በፊት እንደነበረው ከክልል አይነት ጉዳዮች ይኖራሉና ይህንን ማጥፋት የሚችል ጠንካራ የሆነ የመሪነት ሀሳብን ማንጸባረቅ የሚችል ውሳኔ መወሰን የሚችል ስራ አስፈጻሚ ኮሚቴ አባልና የፕሬዝዳንት መስመር እንዲኖረን ተስፋ እናደርጋለን ማለት ነው። እንግዲህ የሚመረጣው ፌዴሬሽን ስራ አስፈጻሚ ኮሚቴ አባላትና ፕሬዝዳንት በዚህ መንገድ መሄድ ከተቻለ ምናልባትም የልማቱ መስመር ላይ ትልቅ ተጽዕኖ ማሳደር ይችላሉ። በተለያዩ አካባቢዎች ክልሎች አማራ ክልልን ጨምሮ በሌሎችም ክልሎች መልካም መስመሮችን እያስተዋልን ነው።
ይህንን መስመሮች ደግሞ ማስቀጠል የሚቻለው የአትሌቲክስ ፌዴሬሽን ላይ ያሉ እነዚህ አባላት የስራ አስፈጻሚ አባላት የሚኖራቸው ተጽዕኖ ቀላል የሚባል አይደለም። ከመንግስት ጋር በጋራ በመሆን የማዘውተሪያ ስፍራዎች እንዲገነቡ በማድረግ ስልጠናዎች እንዲኖሩ በማድረግ ውድድሮች ስንል እንግዲህ ዓለም አቀፍ ውድድሮችን ብቻ አይደለም የመዘና ውድድሮች እንዲኖሩ በማድረግ ተተኪ አትሌቶች እንዲመጡ የማድረግ መስመሮች መገንባት አለባቸውና ይህንን የማድረግ ኃላፊነት ይኖረዋል ብዬ አምናለሁ። መልካም የተከበራችሁ ተመልካቾቻችን እየተከታተላችሁ የምትገኙት ሳምንታዊ የስፖርት ትንታኔ ፕሮግራማችን ነው። ዋና ርዕሰ ጉዳያችን ደግሞ በቅርቡ የሚከናወነው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንታዊ ምርጫና ስራ አስፈጻሚ ምርጫ በተመለከተ ባለፉት 4 ዓመታት ምን ክፍተቶችና ጥንካሬ ነበሩ፣ አሁን የሚመጣው አካልስ ምን ይጠበቅበታል በሚለው ጉዳይ ላይ ነው። የዛሬው የስፖርት ትንታኔ ፕሮግራም አጋራችን ኢትዮ ቴሌኮም ነው። ኢትዮ ቴሌኮም የታላቁ ተቋም ኢትዮ ቴሌኮም አክሲዮን በቴሌብር ሱፐር ባሉበት ሁኔታው ይግዙ ይላል። ሱፐር አፕ ማለት ነው። ከዛ ውጭ አክሲዮን ሽያጩን የሚያከናውነው በቴሌብር ሱፐር አፕ ሞባይል መተግበሪያ ብቻ ነው። ለገበያ የቀረበው አክሲዮን ሽያጭ ቀድሞ ተሽጦ ካልተጠናቀቀ እስከ ታህሳስ 25 2017 ድረስ ይቆያል ይላል። የእሱን መልእክት ተከታትለን ስንመለስ ርዕሰ ጉዳያችን ይቀጥላል። ሄሎ፣ ዝግጁ? በሚገባ ጨዋታ 130 ተጀምሯል። መኪናው ይመቻል፣ የደረሰው ታድሏል። ይችንስ ሰርተው የሚለወጡባት ማን እድለኛ ይረከባት? አንጋፋው ተቋም ኢትዮ ቴሌኮም 130ኛ ዓመቱን በድምቀት ያከብራል። በአጓጊ ጨዋታና ሽልማቶች ደንበኞቹን ያንበሸብሻል። 6 ዘመናዊ የኤሌክትሪክ መኪናዎች፣ 9 ባለ 3 እግር ተሽከርካሪዎች፣ ከ20 እስከ 100 ሺህ ኤሌክትሮኒክስ ገንዘብ፣ 161 ዘመናዊ ስማርት ስልኮች እንዲሁም 260 ሺህ ሞባይል ጥቅሎችን በሽልማት አቅርበዋል። በኢትዮ 130 ፕሮሞ በቴሌብር ሱፐር አፕ ኢትዮ 130 ፕሮሞ መተግበሪያ ወይም በኮከብ 130 መሰላል በመመዝገብ የሞባይል ጥቅል ሲገዙ በሚያገኟቸው መጫወቻ ዕድሎች በዕድል ጨዋታ ወይም የጠቅላላ እውቀት ጥያቄዎችን በመመለስ እንዲሁም ኢትዮ 130 ላኪ ስሎት በቴሌብር ሱፐር አፕ ኢትዮ 130 ላኪ ስሎት መተግበሪያ ወይም በኮከብ 131 መሰላል በመመዝገብ በቴሌብር ሲጠቀሙ ወይም የአየር ሰዓት ሲሞሉ በሚያገኟቸው የጨዋታ ዕድሎች በዕድል ጨዋታና በማስታወስ ጨዋታዎች የሽልማት ነጥቦችን በብዛት ይሰብስቡ፣ ዕድሎን ይሞክሩ። ኢትዮ ቴሌኮም። ተመልሰናል ተመልካቾች፣ ውይይታችን ይቀጥላል። አሪፍ ሀሳቦችን እያነሳ እንደሆነ ይሰማኛል። እንግዲህ ምርጫው ይከናወናል። ከምርጫው አንደኛው ካሁን በፊት የተመለከትን እንደ ትዝብት የተመለከትን የፖለቲከኞች ወደ ስፖርቱ መግባትና በአስተዳደሩ ሂደት ውስጥ የራሳቸውን አሉታዊ ተጽዕኖ ማሳደራቸው እንደሆነ ይታወቃል። ያ ደግሞ ስፖርታችን እንዳያድግ አንደኛው ምክንያቱ ነው ይታያልና ምናልባት አሁን ላይ ምርጫው ከመከናወኑ በፊት ከዚህ ጋር መንግስት ምን መስራት አለበት፣ በተለይ ባለሙያዎች እንዲመሩት ከማድረግ አንጻር የፖለቲካ ሰዎች የሚገቡበትን ሂደት ከመዝጋት አንጻር ምን መስራት አለበት ብለህ ታስባለህ? ምርጫው ላይም አፌክት እንዳያደርግ ማለት ነው። በጣም ጥሩ። ምናልባት የፖለቲከኞች በዚህ የፌዴሬሽን ስራዎች ላይ ጣልቃ መግባት የሚኖረው ተጽዕኖ ቀላል የሚባል አይደለም። ስፖርት በባህሪው ራሱን ችሎ መውጣት ያለበት ተቋም ነው። ጣልቃ ገብነቶች ካሉ ከነጭራሽ ወደ ታች ነው የሚሄደውና ያ እንዳይሆን ምን ይፈልጋል? ራሱን ችሎ መውጣት መቻል አለበት። በተለይም ደግሞ ከፖለቲከኞችና መሰል ንክኪዎች ጋር መራቅ ይኖርበታል። ከፖለቲካ መራቅ ይኖርበታል። ለዚህም ነው ስፖርትና ፖለቲካ አብረው አይሄዱም። ሆኖም ግን ስፖርት ለሀገረ መንግስት ግንባታ ሚና ስላለው ፖለቲከኞች ይፈልጉታል፣ ይጠቀሙበታል። መስመሮች ይኖሩታል፣ ልኬቶች አሉት። በዛ መስመሮችና በእነዚህ ወሳኝ ነጥቦች መሰረት በማድረግ የማይታለፉ ወይም ደግሞ መሰረታዊ ነጥቡን ሳይስት ድጋፎች ሊኖሩ ይችሉ ይሆናል። ከዛ ውጭ ግን ቀጥታ ጣልቃ ገብነቶች ከፍተኛ ዋጋ ያስከፍሉታል። ለዚህም ነው በተለይ ዓለም አቀፍ ተቋማት ዓለም አቀፍ የስፖርት አስተዳዳሪ ተቋማት እንደ አሁን ላይ ወርልድ አትሌቲክስ የዓለም አትሌቲክስ ወይም ደግሞ በሌሎች የስፖርት ፌዴሬሽኖች የእግር ኳስ ፌዴሬሽንን በበላይነት የሚመራው ፊፋ ምንለው ተቋም የፖለቲከኞች ጣልቃ ገብነት ሲኖር ሀገራችንን ከዓለም አቀፍ ውድድሮች የሚያግድበት ስርዓት አለው። ይህ የሚያሳየን እንግዲህ ፌዴሬሽኖቻችን በፖለቲከኞች ወይም ደግሞ በመንግስት ጣልቃ ገብነት ውስጥ የሚወርቁ ከሆነ በዓለም አቀፍ ውድድሮች መታገድ ብቻ ሳይሆን የምናገኛቸው ጥቅማ ጥቅሞችን በዛው ልክ እናጣለን። ዓለም አቀፍ ውድድሮች ማለት ለኛ በአንድ በኩል የውጭ ምንዛሪ የሚገኝባቸው ናቸው። አትሌቶቻችን ውጭ ላይ ተወዳድረው ውጤት በሚያመጡበት ጊዜ ይዘውት የሚመጡት የውጭ ምንዛሪ ይኖራል። ስለዚህ ለሀገሪቱ ጥሩ የኢኮኖሚ አሴት ሆኖ ማግኘት እንችላለን ማለት ነውና በፌዴሬሽኖቻችን ዙሪያ የሚኖር የፖለቲከኞች ጣልቃ ገብነት አሁንም የሚቀጥል ከሆነ ለስፖርቱ እድገት ከፍተኛ ተግዳሮት ሆኖ ነው የሚቀጥለው። ስለዚህ ጣልቃ ገብነቱን ማስቀረት ብቻ ሳይሆን ገለልተኛ ተቋም እንደሆነ ማስረዳት ይኖርብናል። አንደኛው ትልቁ ምክንያት
በየማሰበው እንግዲህ የባለሙያዎች ከስፖርት ተቋማት ጋር የሚኖሩ ትስስር ደካማ መሆን ነው። እንግዲህ በእኛ ሀገር በተለይ በአሁኑ ዘመን የስፖርት ባለሙያዎች እጥረት አለ ብዬ አላምንም። ባለፉት 50-60 ዓመታት ቢሆን እንኳን ይህንን ልናነሳ እንችላለን። ምክንያቱም ሀገር ውስጥ የነበረን የከፍተኛ ትምህርት ተቋማት ብዛት በጣም ውስን ነው። በዛ ውስጥ ደግሞ የስፖርት ሳይንስ ትምህርት የሚሰጡ ተቋማት ምናልባትም 1 ወይ 2 ቢኖር ነውና በዛ ወቅት እንኳን የተሻለ ውጤት የነበረን የተሻለ የስፖርት ልማት የነበረን የተሻለ አደረጃጀት የነበረን ሀገር ሆነን ሳለን ዛሬ ላይ የተሻለ የስፖርት ባለሙያ እያፈራች ያለች ሀገር የተሻለ አቅም ሲኖር የተሻለ አደረጃጀቶችን መገንባት ሲኖርብን ከእንደገና ከዚህ በፊት ከነበርነው ወደ ኋላ እየሸሸን ነውና ይህ የሚያሳየው የባለሙያዎች ከስፖርቱ ዘርፍ መራቅ ወይም ደግሞ ቀደም ሲል አንተም ያነሳው የፖለቲከኞች ጣልቃ መግባት ነው። ፖለቲከኞች ጣልቃ መግባት ስንል እንግዲህ ፖለቲከኛ ስለሆነ ብቻም አይደለም። ዘርፉ በባለሙያ ሲመራ ምን እንደሚያስፈልገው ከምን ጋር በጋራ መስራት እንዳለበት ምን አይነት መስመሮች ሊኖሩ እንደሚገባ ማወቅ የሚችለው በዛ ዘርፍ ላይ የሰለጠነ በዛ ዘርፍ ላይ የኖረ ያን ዘርፍ በደንብ የሚያውቀው ባለሙያ ሲሆን ነው። ከዛ ውጭ ግን ለግለሰብ ጥቅሞች ብቻ የሚያገለግል ስሙ ብቻ ሀገርን የሚወክል ስራዎቹ ግን በታምር ያንን ተቋም የማይወክሉ ሆነ ልናገኛቸው እንችላለን። ስለዚህ አሁን ላይ በተለይ ደግሞ የአትሌቲክስ ፌዴሬሽን ላይ ከእንደዚህ አይነት ተግዳሮቶች ነፃ መውጣት መቻል ይኖርበታል። የሚመጡ ስራ አስፈጻሚ ኮሚቴ አባላትም ፕሬዝዳንቱን ጨምሮ ማለት ነው ወይም ፕሬዝዳንቷን ጨምሮ ከዚህ መስመር ውስጥ መውጣት መቻል ይኖርባቸዋል። ይሄን የፖለቲካ ጣልቃ ገብነት ማስቀረት ካልተቻለ ትልቁ ስጋት የሚሆነው ምናልባትም በቀጣይ የአትሌቲክስ ውድድሮች ላይ በዓለም አቀፍ ውድድሮች ላይ የሚኖረንም ተጽዕኖ በዛው ልክ እየደከመ ይመጣል። እሱ ብቻ አይደለም የአትሌቲክስ ስፖርት ልማት ላይም እንደዚሁ በዛው ልክ እየደከመ ይመጣል። ስለዚህ ገለልተኛ ተቋም እንደመሆኑ ከፌዴሬሽኖች ጋር የሚኖረው የፖለቲከኞች በጋራ የመስራት ነገር መቆም አለበት። ይህ መድረክ እንደሌሎቹ ተቋማት የትኛውም አካል እየገባ የሚያወቀው አይነት መሆን መቻል የለበትም ብዬ አምናለሁ። ስፖርት ለሀገር ትልቅ ሚና አለው ስንል ትልቅ ተጽዕኖ ማድረግ ይችላል ስንል ለኢኮኖሚ እንደ አንዳንድ ሀገራት ላይ ምናልባት ማየት እንደምንችለው ለምሳሌ እንግሊዝ ላይ የእንግሊዝ ስፖርት ለሀገሪቱ ጂዲፒ ወደ 3% ሚና አለው። ያ ማለት ከፍተኛ ተጽዕኖ ማድረግ ይችላል ማለት ነው። ማስታወስ እንደምንችለው የለንደን ኦሎምፒክና የቤጂንግ ኦሎምፒክ ላይ ሀገራት እንግሊዝና ቻይና የሀገራቸውን የፖለቲካ ቁመና ለማሳየት ስፖርቱን ተጠቅመውበታል። በአንድ በኩል ያላቸውን አቅም ማሳየት ችለዋል፣ በሌላ መንገድ ደግሞ ስፖርቱ ይሰጣቸው የሚገባውን ጥቅም አግኝተውበታል። እኛ ሀገር ላይ ግን ከዛ አንጻር አይደለም ጣልቃ ገብነቱ እዚህ ታች ላይ ላለች ትንንሽ ነገሮች ምናልባትም የጥቅማ ጥቅም ጉዳዮች እስኪመስል ድረስ ካልሆነ በስተቀር የሀገሪቱን የስፖርት እድገት ከፍ ለማድረግ የሀገሪቱን ገጽታ ለመገንባት እንዲያስችል ታስቦ ባለመሆኑ ቢሆንም እንኳን ጣልቃ ገብነቱ በዚህ መንገድ ሊሆን አይችልም። ስፖርትና ፖለቲካ የተለያዩ ነገሮች ከመሆናቸው ጋር በተገናኘ ማለት ነው። ስለዚህ ትልቅ ስራ ይፈልጋል። ባለሙያዎች መቅረብ ይኖርባቸዋል። ፌዴሬሽኖች በተለይም ደግሞ የአትሌቲክስ ፌዴሬሽን እዚህ ላይ ትልቅ ስራ መስራት ይኖርበታል። አሁን የሚመረጡ ስራ አስፈጻሚ ኮሚቴ አባላት ከባለሙያዎች ጋር በቅርበት መስራት አለባቸው። ባለሙያዎች ስንል እንግዲህ የስፖርት ሳይንስ ምሁራን ብቻ ማለት አይደለም። ባለድርሻ አካላት አሉ። ስፖርት ላይ ረጅም ጊዜ የቆዩ ሰዎች አሉ፣ አትሌቶች አሉ። ከነሱ ጋር በጋራ መስራት ይኖርብናል። ከአትሌቶች ጋር ተቃርነህ አትሌቲክስ ፌዴሬሽን ልትመራ አትችልም። ከስፖርት ሳይንስ ምሁራን ጋር ተቃርነህ አትሌቲክስ ፌዴሬሽን ልትመራ አትችልም። ምክንያቱም አሁን ዓለም የደረሰበት የስፖርት እድገት በምርምር ተደግፎ ነው። እኛ ሀገር ላይ ተመራማሪዎችን አግልለህ አዳዲስ የስልጠና መንገዶችንም ማምጣትም የሚቻልበት ሁኔታ የለም እና ከዛ አንጻር ባለሙያዎች ማምጣት ይኖርባቸዋል። ፖለቲከኞች ደግሞ ከስፖርቱ ገለል ማለት አለባቸው። መታየት አለበት ስፖርቱ በዛ ልክ መፈተሽ አለበት ብዬ አምናለሁ። ጥሩ። አሁን ይሄ ምርጫ በተገቢው መልኩ ምርጫው ተከናውኖ ቀጣይ የኢትዮጵያን አትሌቲክስ እድገት የሚያበለጽግ የሚያሳድግ አካል ያስፈልጋልና ይህ በሰላም ሊጠናቀቅ ደግሞ 3 አካላት ኃላፊነት አለባቸው ያስባለው። መራጮች አሉ፣ ተመራጮች አሉ፣ እንዲሁም ደግሞ ይህን ምርጫ በሰላም እንዲከናወን የሚያስደርጉ አስመራጮች አሉና ዋናነት ጉዳይ ለማንሳት የምንፈልገው መራጮች ላይ ምን መሰረት ማድረግ መቻል አለባቸው። በተለይ አሁን ክልሎች እጩዎቻቸውን አሳውቀዋልና ከዚህ በኋላ እንግዲህ ምርጫው ከ3 ሳምንታት በኋላ ሲከናወን መራጮች አካላት ምን መሰረት ማድረግ መቻል አለባቸው? የኢትዮጵያን አትሌቲክስ ለማሳደግ ምን እስከወዲሁ ቅድመ ዝግጅት ማድረግ አለባቸው? ትክክለኛውን ሰው ለመምረጥ ምን ጥንቃቄ ማድረግ አለባቸው የሚለውን ጉዳይ ደግሞ እንደ ባለሙያ አንሳለኝ። በጣም ቆንጆ ጥያቄ። ትልቁ ነጥብ እንግዲህ እዚህ ላይ ነው። ወደፊት የኢትዮጵያ አትሌቲክስ ፌዴሬሽን የሚመሩ አመራሮችን እጩ ካደረግን በኋላ ከቀረቡ በኋላ የተሻለውን መምረጥ ነው ትልቁ ስራ። ኦሬዲ እነዚህ ሰዎች ቀርበዋል፣ ተመልምለው ቀርበዋል በየክልሎቹ እና በየከተማ አስተዳደር ማለት ነው። ከዚህ በኋላ የተሻለውን ከነዚህ ውስጥ መምረጥ ነው የመጀመሪያውና ትልቁ ነጥብ።
እነዚህ እጩዎች የሀገሪቱን የአትሌቲክስ ስፖርት ወደፊት ለማሻገር ምን አስበዋል? ትልቅ መታየት ያለበት ነጥብ ይሄ ነው። ስለዚህ እቅድ ይኖራቸዋል ብዬ ተስፋ አደርጋለሁ። ምክንያቱም ያለ ስትራቴጂክ እቅድ አንድን ተቋም አይደለም አሁን የትኛውንም ነገር መስራት አትችልም። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን በአመራርነት ቢመጡ ሊሰሯቸው ያሰቧቸውን ስራዎች ዝርዝር በሆነ መንገድ አቅርበው ያን ዝርዝር የሆነ ሀሳብ መገምገም ያስፈልጋል። የመጀመሪያው ትልቁ ነጥብ ይሄ ነው። መራጮች በዚህ መስመር ውስጥ ማለፍ ይኖርባቸዋል። ከዛ ውጭ በሆነ ይሄድ ያለው አሰራር በግል ልክ ነው ብዬ ስለማላምን ለምሳሌ በክልል መዋጮ የአትሌቲክስ ፌዴሬሽን እንዲመራ ማድረግ ለኔ ልክ ነው ብዬ አላስብም። ሙያዊ አካሄድም ነው ብዬ አላምንም። ምክንያቱም የሚመራው የአንድ ሀገር አትሌቲክስ ፌዴሬሽን ነው። ከተለያዩ ክልሎችን እጩ አድርገህ ስታመጣ የኮታ ነው የሚሆነው ማለት ነው። ሙያ ደግሞ በኮታ አይደለም የሚመራው፣ በብቃት ነው የሚመራው። ስለዚህ ብቁ የሆነ ሰው ወደፊት እስከመጣ ድረስ ብቁ የሆነ ሰው እንዲመራን ማድረግ እንጂ ኮታን ግምት ውስጥ በማስገባት ወይም ደግሞ ከዚህ አካባቢ ነው የመጣ የሚለው ስሌት ውስጥ በመግባት ሳይሆን የተሻለ የሀገሪቱን የአትሌቲክስ ስፖርት ማሳደግ የሚችል ጥሩ የመምራት ብቃት ያለው በዚህም የተፈተነ በሌሎች ዘርፎች ብቻ አይደለም በስፖርቱ ዘርፍ ተፈትኖ በዚህ ስኬት ያስመዘገበ መሆን መቻል ይኖርበታል። ስፖርቱን በደንብ ጠንቆ የተረዳ መሆን አለበት። ቀደም ሲል ለማንሳት እንደሞከርኩት የሀገራችን ነባራዊ ሁኔታ መረዳት ማለት በስፖርቱ ያለፈ ሰው መሆን መቻል ይኖርበታል ማለት ነው። ስለዚህ እጩ ሆኖ የቀረቡትን ስራ አስፈጻሚ ኮሚቴ አባላት ምርጫ ላይ ተሳታፊና ድምጽ መስጠት የሚችሉ አካላት ትልቁ ትኩረታቸው ያ ሰው በስፖርቱ ዘርፍ ምን ሰርቷል፣ ምን የተሻሉ ነገሮችን ይዞ ሊመጣ አስቧል፣ ከሀገራችን ነባራዊ ሁኔታ አንፃር የተሻለ አቅጣጫዎችን ማስቀመጥ የሚያስችል እቅድ አለው ወይ የሚለው ነጥብ በደንብ መታየት መቻል አለበት። ከመጣበት አካባቢ ክልል እይታ ውስጥ መንገባ ከሆነ አሁንም ካለንበት መስመር መውጣት አንችልም። ስፖርቱ ደግሞ በዚህ መንገድ አይመራም። ብቃትና ብቃት ብቻ መታየት መቻል አለበት ብዬ አምናለሁ። ሌላኛው ነጥብ እንግዲህ መራጮቻችን በተለይም ደግሞ በዚህ የምርጫ ስነ ስርዓት ላይ ታድመው ድምጽ መስጠት የሚችሉ መራጮች ትልቁ ነጥብ መውሰድ መቻል ያለባቸው አሁን ላይ አትሌቲክስ ፌዴሬሽን የገባበትን ውጥንቅጥ መረዳት መቻል አለባቸው። ያለበለዚያ ከወሬ የዘለለ ለውጦችም ላናገኝ እንችላለን። ስለዚህ ነባራዊ ሁኔታውን መራጮች ከተረዱ ምን እንደሚያስፈልገን ያውቃሉ ማለት ነው። ስለዚህ የሚመጣው አካል የነባራዊ ሁኔታውን ተረድቶ ለውጥ ሊያመጣ ይችላል አይችልም ብለው መገመት የሚያስችል ቁመና አላቸው ማለት ነው። ስለዚህ በአንድም በሌላም መንገድ መራጮች አሁን አትሌቲክስ ዘርፉ ላይ ያሉት በተለይ አስተዳደራዊ የሆኑ ጉዳዮች ወደ ኋላ የጎቱት እንደሆነ መረዳት መቻል ያስፈልገናል። በእኛ ሀገር የአትሌቲክስ ስፖርት ሂደት በተለይ በቅርብ ጊዜያት እንደምንታዘበው ፌዴሬሽኑ የስፖርት ልማት ላይ ከማተኮር ይልቅ የአትሌቲክስ አሰልጣኞችና አሰልጣኞችን እንዲሁም አትሌቶችን በመምረጥ ጊዜውን የሚያጠፋ ከዚህ በዘለለ ደግሞ የሚኒማ ጉዳዮች የሚያወዛግቡት በጣም ጥቃቅን የሚባሉ ነጥቦች ላይ ጊዜውን የሚያጠፋ የስራ አስፈጻሚ ኮሚቴ አባላት ነው የነበሩን። ስለዚህ ይህንን ችግር ነው ብሎ የተረዳ መራጭ ከዚህ የሚያወጣን ስራ አስፈጻሚ ኮሚቴ አባላትን ለመምረጥ አይዳዳ ማለት ነው። ይህንን ያልተረዳ ልክ ነው ብሎ የሚያምን ከሆነ አሁንም ከዚህ መስመር የሚያወጣን አይኖርምና መራጮቻችን ይህን በደንብ የተረዱ መሆን መቻል ይኖርባቸዋል። እርግጠኛ ነኝ ይህንን በደንብ ያውቃሉ። እንደው ለማስታወስ ያህል ነው። ከዛ በዘለለ ደግሞ ምናልባትም መሳሳቦች ካሉ ይሄ ከጥቅማ ጥቅም ጋር በተገናኘ ድምጽ የሚሰጥበት ሂደት ካለ እሱም መቆም መቻል አለበት ብዬ አምናለሁ። እንደኛ ሀገር ነባራዊ ሁኔታ ስፖርቱ ማደግ የሚችለው በቀጥታ በባለሙያዎች አቅም ባላቸው ሰዎች ይህም በመስፈርት ወጥቶ ምርጫዎች ሲደረጉ ነው። ስለዚህ እነዚህ መራጮች ቀደም ሲል ያነሳዋቸውን ሁለት ነጥቦች በመጨመር ግልጽ በሆነ መስፈርት ምርጫዎች መከናወን መቻል አለባቸው ማለት ነው። ቀደም ሲል ያነሳውት የመጀመሪያው የሚያቀርቡት ስትራቴጂክ ፕላን ወይም ደግሞ ስልታዊ እቅድ ይኖራል። ነባራዊ ሁኔታውን ተረድተው ከዚህ አሁን ከገባንበት ውጥንቅጥ የሆነ የስፖርት አስተዳደር የአትሌቲክስ ስፖርት አስተዳደር መውጣት የሚያስችል አቅም ያላቸው መሆን መቻል ይኖርባቸዋል። እንደዚሁም ደግሞ አትሌቲክሱን ለመምራት የተሻለ የመግባባት ልምድ ያላቸው ስፖርቱ ላይ የቆዩ የሆኑ አካላት መሆን መቻል አለባቸው። በዚህም ተፈትነው ያለፉ መሆን መቻል አለባቸው። ተፈትነው ያለፉ ስንል እንግዲህ ስፖርቱ ዘርፍ ላይ ሰርተው የተሻለ አቅም እንዳላቸው የተመሰከረላቸው መሆን መቻል አለባቸው። ያለበለዚያ እንደው በኮታ ብቻ ሁሉም ክልሎች እንዲያመጡ ብቻ ቀረቡ ከዛ በኋላ ካለው ውስጥ አንዱን ንብረት አይነት ስሜት ውስጥ መንገባ ከሆነ አሁንም እድገቱ ላይ ትልቅ ችግር የሚፈጥር ይሆናልና የመራጭ ኮሚቴዎቹ ከፍተኛ ኃላፊነት አለባቸው ብዬ አምናለሁ።
ባለፉት 130 ዓመታት ኢትዮጵያዊ ምልክት ሆኖ ዓለም የደረሰበትን አዳዲስ ቴክኖሎጂ ተክኖ የቴሌኮም ሽፋኑን 99% በማድረስ ከ78 ሚሊዮን በላይ ታማኝ ደንበኞችን አፍርቷል። ኢትዮ ቴሌኮም እነሆውን ደግሞ ሁሉንም ኢትዮጵያዊ የሚያሳትፍ የ10% አክሲዮን ሽያጭ ተጀምሯል። እርሶስ ይህን ታላቅ የምስራች ሰምተዋል? በዚህ ታሪካዊ ዕድል ለመጠቀምስ ተዘጋጅተዋል? 100 ሚሊዮን አክሲዮኖች ለሽያጭ ቀርበዋል። እያንዳንዳቸው 300 ብር ዋጋ ያላቸው አክሲዮኖች ከመነሻ 33 አክሲዮኖች እስከ 3333 አክሲዮኖች ለሽያጭ ቀርበዋል። የትም ሳይደክሙ ሳይጉላሉ የቴሌን አክሲዮን በቴሌብር ሱፐር አፕ መግዛት ይችላሉ። ወደ ቴሌብር ሂሳቦ ከሌላ ባንክ ሂሳቦ በኢትዮ ቴሌኮም አገልግሎት ማዕከላት ወይም በቴሌብር ወኪሎች ገንዘብ ገቢ በማድረግ በ48 ሰዓታት ውስጥ ክፍያውን መፈጸም ይችላሉ። ለገበያ የቀረቡት አክሲዮኖች አስቀድመው ተሽጠው ካልተጠናቀቁ ሽያጩ እስከ ታህሳስ 25 2017 ድረስ ይቆያል። የሀገር ኩራት፣ የሕዝብ ሀብት፣ ኢትዮጵያዊ ተቋም ኢትዮ ቴሌኮም። ተመልሰናል ተመልካቾች፣ የተከታተላችሁ የምትገኙ ሳምንታዊ ስፖርት ትንታኔ ፕሮግራማችን ነው። አሁንም ውይይታችን ይቀጥላል። ሌላኛውን ጉዳይ እናንሳ። እንግዲህ የኢትዮጵያ አትሌቲክስ በቅርቡ የሚከናወነው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንታዊ ምርጫና ስራ አስፈጻሚ ምርጫ በዋናነት 3 አካላት ኃላፊነት አለባቸው ብለን የመጀመሪያውን አነሳን። በዋናነት መራጮች ትልቅ ኃላፊነት አለባቸው። አሁን ያለንበት የአትሌቲክስ ችግር የሚቀርፉ ለህሊናቸው የሚገዙ መራጮች በትክክል የሚገባው ሰው ድምጽ መስጠት አለባቸው አለ። ምናልባት ይህ እንዳለ ሆኖ ደግሞ አሁንም ከተመራጮች ራሳቸው አላስፈላጊ መንገድ የሚከተሉ ድምጽን ለመግዛት የሚጥሩ አካላት ይኖራሉ። ይሄ ግልጽ ነው፣ እየተመለከትነው ነው ከአሁን በፊትምና ይህ ችግር እንዳይቀረፍ አስመራጭ ኮሚቴ ይኖራሉ ብዬ አስባለሁና እነሱስ ምን ይጠበቅባቸዋል? የኢትዮጵያን የነገ አትሌቲክስ ህይወት ለማሳደግ ከፍ ለማድረግ የነሱን ትልቅ ኃላፊነት አለባቸውና ምርጫው በሰላም እንዲያልቅ የነሱን ኃላፊነት ደግሞ እስኪ እናንሳ። በጣም ጥሩ። እንግዲህ በምርጫ ወቅት ሁሉ ጊዜ አስመራጭ ኮሚቴዎች እንደሚኖሩ የሚጠበቅ ነውና በዚህ ምርጫም እንደዚሁ የአስመራጭ ኮሚቴዎች አሉ። እነዚህ አስመራጭ ኮሚቴዎች እንግዲህ የሚደራጁት ገለልተኛ በሆነ መንገድ የምርጫ ሂደቱን በበላይነት እንዲመሩ ለማስቻል ነው ማለት ነውና ከነሱ እንግዲህ በጣም ትልቅ ነገር ነው የሚጠበቀው። ቀደም ሲል እንዳነሳ ነው ከመራጮች የሚጠበቁ ነገሮች እንዳሉ ሆኖ አስመራጭ ኮሚቴው ደግሞ ትልቁን ሚና ይወጣል። ምክንያቱም የድምጽ አሰጣጥ ሂደቱ ፍትሃዊ እንዲሆን በማስቻል ረገድ ምናልባትም ከዚህ በኋላ የሚኖሩ ቅስቀሳዎች ካሉ ቅስቀሳዎች ተመጣጣኝ የሆኑ ወይም ደግሞ አንደኛውን በሌላ መንገድ ለመጠቀም ወይም ደግሞ ያልተገባ የቅስቀሳ ሂደት እንኳን ቢከተሉ ከመስመር እንዳይወጡ በማድረግና ይህንን በመቆጣጠር ረገድ በምርጫው ዕለት ደግሞ እንደዚሁ የምርጫ ማጭበርበሮች እንዳይኖሩ፣ የድምጽ ማጭበርበሮች እንዳይኖሩ፣ ሂደቶች ላይ ስህተቶች ካሉ እንዲታረሙ በማድረግ የተሳሳተ ነገር እንኳን ካለ ውሳኔዎችን መስጠት የሚያስችል አቅምም ስልጣንም አላቸው አስመራጭ ኮሚቴዎች። ስለዚህ ወደፊት የኢትዮጵያ አትሌቲክስ አሁን ካለበት ችግር እንዲወጣ አስፈላጊ ነው ብለን ካመንን የመራጭ ሰዎች ኃላፊነት እንዳለ ሆኖ የሚመረጡት ስራ አስፈጻሚ አባላት ትልቅ ስራ እንዳለ ሆኖ እነዚህን የተሻሉ ሰዎች ማምጣት የሚያስችል መስመር ሲዘረጋ የአስመራጭ ኮሚቴ አባላት ፍትሃዊ በሆነ መንገድ ገለልተኛ በሆነ ኃላፊነት መወጣት መቻል አለባቸው ብዬ አምናለሁ። ስለዚህ ቀደም ሲል ለማንሳት እንደሞከርከው ምናልባት የማጭበርበሮች ካሉ በእጃዙር ድምጽ የመግዛት አቅጣጫዎች ካሉ ይህንን ማስቆም መቻል ይኖርባቸዋል ብዬ አምናለሁ። ይህ አሁንም የሚቀጥል ከሆነ ከዚህ በፊት በሌሎች ፌዴሬሽኖችና በሌሎች ተቋማት ላይ የምንሰማቸው አሁንም አትሌቲክስ ፌዴሬሽን ላይ የሚመጣ ከሆነ አትሌቲክስ ፌዴሬሽን አሁን ካለበት በጣም ወደ ኋላ እንደሚሄድ ጥርጥር የለውም። ስለዚህ አስመራጭ ኮሚቴ ትልቁ ስራ መሆን መቻል አለበት ብዬ ማምነው የመጀመሪያው ተመራጮች ተገቢውን መስፈርት ማሟላታቸው መረጋገጥ መቻል አለበት ብዬ አምናለሁ። ተገቢው መስፈርት ስንል እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ያስቀመጣቸው መስፈርቶች አሉ። በዚህ መስፈርት ውስጥ ያለፉ መሆን መቻል አለባቸው። የሆነ ግለሰብ ብቻ እንዲመጣ ታስቦ መስፈርትም ከወጣ ተገቢ አይሆንም። ምክንያቱም የሚመራው ተቋም እንጂ ግለሰብ አይደለም። ግለሰብን ልናነግስ አይደለም የኢትዮጵያ አትሌቲክስ ፌዴሬሽን አሳልፈን የምንሰጠው። የኢትዮጵያ አትሌቲክስ ስፖርት ከፍ እንዲል ለማድረግ ይህንን ዘርፍ በበላይነት በመምራት ሚና ያለው ተጽዕኖ ፈጣሪ የሆነ መሪ እንዲመጣ ከማሰብ ነው። ስለዚህ የምርጫ አስፈጻሚ አካላት ወይም ደግሞ አስመራጭ ኮሚቴዎች ይህንን ግምት ውስጥ ማስገባት መቻል ይኖርባቸዋል ማለት ነው። ሌላኛው በምርጫ ሂደት ውስጥ የሚኖሩ ተግዳሮቶች ካሉ ለህዝብ ይፋ ማድረግ መቻል ይኖርባቸዋል። በዚህ ሰዓት እኛ የምንፈልገው በዝግ መድረክ ውይይቶች እንዲኖሩ አይደለም። የኢትዮጵያ አትሌቲክስ አሁን ህዝብ የሚያውቀው ችግር ውስጥ ነው ያለው። ሁላችንም የምንረዳው ችግር ውስጥ ነው ያለው። ስለዚህ መድረኮችን እየዘጋ ውይይት ስላደረክ መፍትሄ ልታመጣ አትችልም። ይፋ መሆን አለበት።
ሁሉም ነገር የሚታወቅ ስለሆነ የሚደበቅስ ነገር ምን አለና ነው የትኛው ሐሳብ ለሌላ ጥቅም ሊውል ሆኖ ነው የሚደበቀው ስለዚህ ችግሩ ተነቅሶ እስከ ተወራ ድረስ ያለንበት ደረጃ ስላወራንም ስላላወራንም ሳይሆን ባለማደባበይ የሚታይ ስለሆነ ልትሸፍን የማስችለው ችግር ላይ ሆነ መፍትሄው ስትፈልግም በተመሳሳይ ግልጽ በሆነ መንገድ መምጣት መቻል አለበት ተግዳሮቶች ካሉ የምርጫ አስፈጻሚ አካላት በተመሳሳይ ለህዝብ ይፋ ማድረግ መቻል አለባቸው በያምናለው ሂደቱን ጨምሮ አሁን እጩዎቹ ይፋ የሆኑበት መንገድ ጥሩ ነው ሆኖም ግን ለኔ ችግሮች እንዳሉት ይሰማኛል ስለዚህ የምርጫ አስመራጭ ኮሚቴው ደግሞ ይሄንን የሚያስፈጽሙ አካላት ካሁኑ ኃላፊነቱን ወስደው ከፌዴሬሽኑ መውጣት አለበት በያምናለው ምክንያቱም ፌዴሬሽኑ ላይ አገልግሎት ሲሰጡ የነበሩ አካላት አሁንም አሉ ምናልባትም ፕሬዝዳንቷና ምክትል ፕሬዝዳንቱ የሉም ከዚህ በፊት ግን በቅርበት ከነበሩት አሁንም እጩ እንደሆነ ይታወቃል ስለዚህ ይሄ ስራ ከፌዴሬሽኑ ወጥቶ የአስመራጭ ኮሚቴዎች በበላይነት ሊመሩት ይገባል የአስመራጭ ኮሚቴው መረጃዎችን ለህዝቡ ማድረስ መቻል አለበት እነዛ መረጃዎች እንግዲህ በመነሳት በአንድም በሌላ መንገድ አሴቶችን ማግኘት ይችላሉ ስህተቶች ሲኖሩ ደግሞ መታረም የሚችሉባቸውን ድሎት መፍጠር ይቻላል በያምናለውና ትልቅ ሚና እንዳላቸው ይሰማኛል የአስመራጭ ኮሚቴዎቹ ጥሩ ወደ ማጠቃለያው እየገባንና እንግዲህ ያማላ የሚያለ እንግዲህ ምርጫው ይከናወናል በቅርቡ አንደኛው አሸናፊ መሆኑ ይታወቃል የስራ አስፈጻሚዎችም ይታወቃሉ ፕሬዝዳንቱ በተመሳሳይና ከሚመረጡት አካላት ላይ ትኩረት እናድርግና የሚመረጡ አካላት አሁን የኢትዮጵያ አትሌቲክስ እናነሳ አንደኛው ችግር ተብሎ የሚታሰበው ከአስተዳደር ችግር ባሻገር ከውጭ ጋር ያለን ግንኙነት ነው በያስባለ እሱም አንድ ክፍተት ነው ይባላል ከዛ ውጭ ሀብት ከማመንጨት ጋር ታዳጊዎች ላይ ከመስራት አንፃር ክፍተት እንዳለብን ለዚህም አንደኛው የአትሌቲክስ እድገታችን አሉታዊ ተጽዕኖ ሲያሳድር የነበሩ ቆይታዎች ነበሩና የሚመረጠው አካል የውጭ ግንኙነቶችን በማሳደግ እንዲሁም ደግሞ ሀብትን ከማመንጨት አንፃር ምን መስራት አለበት የሚለውን ጉዳይ እስኪ እናንሳ በጣም ቆንጆ እንግዲህ የመጨረሻው ነጥብ የሚሆነው ይሄ ነው ወደዚህ ፌዴሬሽን አመራር ሆኖ የመጡ አካላት ትልቁ ስራቸው መሆን ያለበት ቀደም ሲል ለማንሳት እንደሞከርኩት ተግባቦት ያልኩት ነጥብ ነው ይሄ ተግባቦት ስንል እንግዲህ ከኢንተርናሽናላይዜሽን ጋር የሚገናኝ ነው ዓለም አቀፋዊነት የማድረግ አትሌቲክስ ፌዴሬሽን በነገራችን ላይ በዓለም አትሌቲክስ ወይም ይሄ ወርልድ አትሌቲክስ የምንለው የዓለም አቀፍ የአትሌቲክስ አስተዳዳሪ ተቋም አሉኝ የሚላቸው ትልቅ ተቋማት ውስጥ አንዱ የኢትዮጵያ አትሌቲክስ ፌዴሬሽን ነው ምክንያቱም በአትሌቲክስ ስፖርት በተለይ በመካከለኛውና በረጅም ርቀት ተጽዕኖ ፈጣሪ አትሌቶች የሚወጡበት እንደ ሀገር ብቻ ሳይሆን በዓለም ላይ ትልቅ ተጽዕኖ ፈጣሪ ሀገር ነን በአትሌቲክስ ዘርፍ ማለት ነው ስለዚህ የኛ ብቻ ጉዳይ አይደለም የዓለም አቀፍ ማህበረሰቡ የስፖርት ወዳድ ማህበረሰቡን ጉዳይ ነው የኛ የአትሌቲክስ ሂደት በዚህ ሂደት ውስጥ እንግዲህ የሚመረጡ አካላት ትልቁ ስራቸው መሆን ያለበት ከዓለም አቀፍ ተቋማት ጋር በጋራ መስራት ነው ስለዚህ የዲፕሎማሲ ስራ ትልቁን መስመር ይወስዳል ዲፕሎማሲ ስንል ከተቋማት ጋር ብቻ ሳይሆን ከስፖርት ተቋማት ጋር ብቻ ሳይሆን ከሌሎች ድርጅቶች ጋር በጋራ መስራት ቀደም ሲል አንተ ያነሳው የሀብት ማሰባሰብ በሀገር ውስጥ ብቻ መሆን መቻል የለበትም ከዓለም አቀፍ ተቋማት አትሌቲክስ ፌዴሬሽን መልካም ጎኑ ከአዲዳስ ጋር ከዚህ በፊት የተፈራረመው ሞስት አሁን ወደ 6 አመት 7 አመት አካባቢ ሆኖታል ከአንድ አመት በኋላ ያልቃል ስለዚህ ትልቁ የገቢ ምንጭ የነበረው የአዲዳስ ካምፓኒ ምናልባትም ካልታደሰ አሁን የገቢ ምንጭ ጥረት ሊያጋጥመው ይችላልና ከዓለም አቀፍ ተቋማት ጋር የጋራ መግባባቶችን በማምጣት ስምምነቶችን በማምጣት ገቢ ምንጩ ማሳደግ መቻል አለበት ሌላው ስራ ትልቁ ስራ የሚሆነው ምንድነው ምርጫ የአትሌቶች ምርጫ የአሰልጣኝ ምርጫ ላይ ብቻ ሳይሆን ትኩረት ማድረግ ያለበት ትልቁ ስራው መሆን መቻል ያለበት ልማት ነው አሁን በጣም የተዘነጋው ነገር ቢኖር ይሄ ነው የማዘውተሪያ ስፍራዎች በኢትዮጵያ አሁን ባለፉት ቅርብ አመታት 4-5 አመታት ጀምሮ ብናስተውል አንድም የማዘውተሪያ ስፍራ ግንባታ አልተከናወነም የማዘውተሪያ ስፍራ የለም ማለት ታዳጊ አትሌቶች የሚወጡበትን መስመር ቆርጠናል ማለት ነው ስለዚህ የምናያቸው ተደጋጋሚ ተመሳሳይ ፊቶችን እናያለን ከዚህ በኋላ መንጠፍ ይጀምራል ማለት ነው አረንጓዴ ጎርፍ የምንለው ያለመኖር እድሉ ሰፊ ነው የሚሆነው ምክንያቱም መስመሩን አልገነባንም ስለዚህ አሁንም ትልቅ ስራ መሰራት መቻል ያለበት የአትሌቲክስ ስፖርት ልማቱ ላይ መሰራት መቻል አለበት ክልሎች ላይ የስልጠና ማዕከላት እንዲገነቡ ማድረግ ያስፈልጋል የስልጠና ማዕከላት ያሉበት ቦታ ላይ ደግሞ ተደራሽ ማድረግ አትሌቶች እነዛን ማዕከላት እንዲጠቀሙ ማድረግ አስፈላጊ የሆነው መሳሪያዎች እንዲቀሩ ማድረግ ያስፈልጋል አሰልጣኞች ግልጽ በሆነ ክራይቴሪያ እንዲሰየሙ እና እንዲሾሙ ማድረግ የዛ አካል እንዲሆኑ ማድረግ ያስፈልጋል ከዛ ባልተናነሰ ሁኔታ ደግሞ ከባለሙያዎች ጋር በጋራ መስራቱ ትልቅ ነጥብ ነው በያምናለሁ የአትሌቲክስ ተግዳሮት በተለይ የኛ ሀገር ስፖርት ተግዳሮት ትልቁ ነገር ምንድነው ከባለሙያዎች ጋር በጋራ ያለ መስራት ክፍተት አለ ስለዚህ ባለሙያዎች የሚሰጡት ግብአት የጥናት ውጤቶች ይኖራሉ የማሻሻያ ሀሳቦች ይኖራሉ እስከ ፖሊሲ ማሻሻል ድረስ የሚደርሱ ጥናቶች ይሰራሉ ምክንያቱም ከፍተኛ አቅም ያላቸው ባለሙያዎች እንዳሉን ስለማመንና ይሄንን መገንባት ያስፈልጋል ስለዚህ
ተመራጮች ወደፊት የሀገሪቱን ስፖርት የአትሌቲክስ ስፖርት ለመምራት መስመሩን እድሉን ያገኙ አካላት በተለይ ልማቱ ላይ ከፍተኛ ስራ መስራት መቻል አለበት። ሌላውና ትልቁ ነጥብ ሳላንሳ ማንሳት ማልፈልገው ነጥብ እንዲህ ሰዎች ብቻ እየተቀያየሩ ስለመጡ በየ3 አመቱ በየ6 አመቱ ምርጫዎችን ያከናወነ አዳዲስ መሪዎች ስለመጡ ብቻ ለውጥ ማሰብ አለብን ብዬ አላምንም። የሚመጡ አካላት ሪፎርም ማሰብ መቻል አለባቸው መጀመር አለባቸው ብዬ አምናለሁ። ተቋማዊ ሪፎርም ያስፈልጋል። ያለበለዚያ የሰዎቹ መቃየር ተቋሙ ላይ ምንም አይነት ለውጥ እያመጣ እንዳልሆነ ታዝበናል። ከፍተኛ ለውጥ ያመጣል ብለን አስበን የነበረው አትሌት ሻለቃ ኃይለ ገብረስላሴ ያሰበውን ለውጥ ማምጣት ሳይችል በገዛ ፈቃዱ እንደለቀቀ እናስታውሳለን። ስለዚህ አሁንም ተቋሙ ላይ ለውጥ ማምጣት የሚያስችል መሪ መምጣት መቻል አለበት። ያንን ማሰብ መጀመር የሚችል መሆን መቻል አለበት። ወደዛ መስመር መምጣት አለብን። ይህንን ሪፎርም ለማምጣት ደግሞ ከባለሙያዎች ጋር በጋራ የመስራት እሳቤዎች ሊኖሩ ይገባል ብዬ አምናለሁ። ባለፉት 130 ዓመታት ኢትዮጵያዊ ምልክት ሆኖ ዓለም የደረሰበትን አዳዲስ ቴክኖሎጂ ተክኖ የቴሌኮም ሽፋኑን 99% በማድረስ ከ78 ሚሊዮን በላይ ታማኝ ደንበኞችን አፍርቷል። ኢትዮ ቴሌኮም እነሆውን ደግሞ ሁሉንም ኢትዮጵያዊ የሚያሳትፍ የ10% አክሲዮን ሽያጭ ተጀምሯል። እርሶስ ይህን ታላቅ የምስራች ሰምተዋል? በዚህ ታሪካዊ ዕድል ለመጠቀምስ ተዘጋጅተዋል? 100 ሚሊዮን አክሲዮኖች ለሽያጭ ቀርበዋል። እያንዳንዳቸው 300 ብር ዋጋ ያላቸው አክሲዮኖች ከመነሻ 33 አክሲዮኖች እስከ 3333 አክሲዮኖች ለሽያጭ ቀርበዋል። የትም ሳይደክሙ ሳይጉላሉ የቴሌን አክሲዮን በቴሌብር ሱፐር አፕ መግዛት ይችላሉ። ወደ ቴሌብር ሂሳቦ ከሌላ ባንክ ሂሳቦ በኢትዮ ቴሌኮም አገልግሎት ማዕከላት ወይም በቴሌብር ወኪሎች ገንዘብ ገቢ በማድረግ በ48 ሰዓታት ውስጥ ክፍያውን መፈጸም ይችላሉ። ለገበያ የቀረቡት አክሲዮኖች አስቀድመው ተሽጠው ካልተጠናቀቁ ሽያጩ እስከ ታህሳስ 25 2017 ድረስ ይቆያል። የሀገር ኩራት የሕዝብ ሀብት ኢትዮጵያዊ ተቋም ኢትዮ ቴሌኮም። ተመልሰናል ተመልካቾች። እንግዲህ ቀደም ብላችሁ ተከታተሉት የነበረው የስፖርት ትንታኔ ፕሮግራማችን በዋናነት የመጪውን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንታዊ ምርጫና ስራ አስፈጻሚ ምርጫን በተመለከተ ሰፋ ያለ ቆይታ አድርገናል። ይህን ፕሮግራም ወደ እናንተ ማድረሱ ወይም ደግሞ አጋር በመሆን ኢትዮ ቴሌኮም አብሮን ነበር። ኢትዮ ቴሌኮም እንግዲህ ኢትዮ ቴሌኮም የአክሲዮን በቴሌብር ሱፐር አፕ ባለቤት ሆነው ይግዙ ይላል። ከዛ ውጭ ለሽያጭ የቀረበው የተቋሙ 100 ሚሊዮን አክሲዮኖች ሲሆኑ እያንዳንዳቸው የ300 ብር ዋጋ አላቸው። ዝቅተኛው መግዛት የሚችሉት የአክሲዮን ብዛት 33 አክሲዮኖች ከ9900 ብር ጀምሮ እስከ 3333 አክሲዮኖች 999900 ብር ድረስ ለሽያጭ ቀርበዋል ይላል ኢትዮ ቴሌኮም። የዛሬ ስፖንሰራችን በመሆን ከልብ እናመሰግናለን። እንግዲህ ቀደም ብለን ያነሳነው የዛሬው የስፖርት ትንታኔ ፕሮግራማችን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንታዊ ምርጫ ምን መሆን አለበት፣ ያለፉት 4 ዓመታትስ ምን ችግር ነበሩበት በሚለው ጉዳይ ነው ቆይታ አደረግን። ለዚህ ርዕሰ ጉዳይ ደግሞ የባህር ዳር ዩኒቨርሲቲ የስፖርት ሳይንስ መምህር ዋሲሁን አባተ ከኛ ጋር ቆይታ በማድረግ ሙያዊ ሀሳቡን ሰጥቶናል። እንግዲህ ከልብ ነው ማመሰግን ስለነበረን ቆይታ። እኔም ከልብ አመሰግናለሁ ስለጋበዛችሁ። መልካም የተከበራችሁ ተመልካቾቻችን ሳምንታዊ የስፖርት ትንታኔ ፕሮግራማችን በዚህ መልኩ ተቋጭቷል። አብራችሁን ስለነበራችሁ እናመሰግናለን። ፕሮግራም በመምራት ኪዳነ ማርያም ብርሃኔ ከእናንተ ጋር ቆይታ አደረግኩ። እንዲሁም ደግሞ ይህን ፕሮግራም ወደ እናንተ በማድረሱ ኢትዮ ቴሌኮም አብሮን ቆይታ አድርጓል። እናመሰግናለን። ፕሮግራሙን በማስፈጸም ብሩህ ውበት አብሮን ቆይታ አድርጓል ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ነው። ሳምንት በሌላ መሰናዶ እስከምንገናኝ ጤና ይስጥልን።